እስቲ እልልታ ያለው ጭብጨባ ያለው ለዚህ ጌታ ለተነሳው ኢየሱስ ነው ያልኩት ለኔ አይደለም የታለ እልልታችሁ ጭብጨባችሁ ፉጨታችሁ ይሰማ ሃሌሉያ praise God እግዚአብሔር አምላክ የተባረከ ነው አሜን ይሄ የሰማነው ሁሉ የዘመርነው ሁሉ ለተነሳው ኢየሱስ ነው የተባለ ሁሉ ስለሱ ነው we are here to celebrate him አሜን አሜን ፓስተር ዘሌ በጣም ፓወርፉል ነገር ነገራችሁ ልደታችን የኛ የጌታ ልደት ብቻ አይደለም የኛም ልደት ነው because ለአዲስ ልደት ምን ያረጋን አለ የወለደን በምኑ በትንሳኤው so happy birthday ለእናንተ ወደ አዲስ ፍጥረት የሆናችሁበት የሆንበት እስቲ የመጨረሻ እልልታ ጩኸታችሁ ይሰማ በደም ሃሌሉያ ተባረኪ እድል you are blessed እስቲ ከጎናችሁ ያለውን ሰው እንኳን ለልደትህ በሰላም አደረሰ አዲስ ፍጥረት የሆንክበት የጸደቅክበት የተቀደስክበት ሃሌሉያ የእግዚአብሔር ልጅ የሆንክበት አላላችሁም እስቲ ሁለት ሰው ጨምሩ ሁለት ሰው please take your time and to at least ወደ ኋላ እየዞራችሁ ካጠገባችሁ ብቻ አይደለም yes happy birthday በሉት praise God hallelujah praise God ተባረኩ ተቀመጡ ባላችሁበት አባቶ እናመሰግናለን Oh ከፍ እናረጋለን we give you praise hallelujah መንፈስ ቅዱስ ሲጆቻችሁን በተቀመጣችሁበት ከፍ አድርጉና hallelujah ከላዲያኖ ማሳፕራላዲያና ማኑ thank you Jesus ለምን ወደድከኝ አልልህም በርግጥ ወደኛ Yes, Jesus. ለኔ ተሰቅለ Yes, Jesus. አንተ ለኔ የሆንከውን ያህል እኔ ላንተ አሉ እጆቻችሁ ከፍ ይበሉና ዘማሪዎች ማን ነው የምትጠብቁት ማን ይዘምርላችሁ ነው እየተገባበዛችሁ ነው Yes, Jesus. ግን አንድ ነገር አውቃለሁ Yes, Jesus. ስለወደድከኝ ወድሃለሁ ግን አንድ ነገር አውቃለሁ እጆቻችሁ ከፍ ይበሉ ለአምላክ ወደ እግዚአብሔር ግን አንድ ነገር አውቃለሁ በሉት ግን አንድ ነገር አውቃለሁ ባራቤና ማጋላ ባራላ ለምን ወደድከኝ አልልህም በሉት ለምን ወደድከኝ አልልህም በርግጥ ወደኸኝ ኦ ኢየሱስ ለፍቅር መግለጫ ይሄ ነው ስለኔ ተሰቅለ Yes, 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 yes አንተ ለኔ የሆንከውን ያ እየሰማችሁት የምትናገሩትን ነገር ግጥሙን ስለምታቋለም ስሙት የምትናገሩትን Yes ግን አንድ ነገር አውቃለሁ ስለወደድከኝ በሉት ስለወደድከኝ ወድ ልባችሁን እያፈሰሳችሁ በጌታ ፊት ግን አንድ ነገር አውቃለሁ ስለወደድከኝ ወድሃለሁ እስቲ ለምን ወደድከኝ በሉት ለምን ወደድከኝ አልልህም በርግጥ ወደኸኝ Yes, 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 yes ከዚህ በላይ መንገድ የለውም ፍቅሩን የሚገልጥበት እኔ ላንተ አልሆንኩም ምን
እንደሆነ አላውቅም ግን አንድ ነገር አውቃለሁ ወደኸኛል ኢየሱስ ማንም እንደሚወደኝ እርግጠኛ ባልሆን ባንተ መወደድ እርግጠኛ ነኝ በሉት ግን አንድ ነገር አውቃለሁ ኢየሱስ ስለወደደኝ Thank you, Jesus. Thank you, Abba. We love you, Lord. አባቶ እናመሰግንሃለን ክብር ይገባሃል ለፍቅር ምላሽ እንሰጣለን አባት ሆይ ለፍቅር ምላሽ እንሰጣለን we respond to your love we acknowledge your love በጌታ በኢየሱስ ስም ይቀን ያንተ ይሁን we will celebrate you አባባ every day of our life we will celebrate you በጌታ በኢየሱስ ስም መንፈስ ቅዱስ ሆይ በአእምሮ ያስብ በአንደበቴ ንካ በእጆቼ ንካ በአንደበቴ ተናገር in the mighty name of Jesus ዛሬ ለአንድ ሰው እንደገና ሴሌብሬት የሚያረግበት ነፃነቱን የሚያውጅበት ድንቅ ቀን ይሁን እስቲ እልልታ ያለው ጭብጨባ ያለው እንደገና ለጌታ ሃሌሉያ የጌታ መንፈስ በዚህ አለ ኦንላይን ያላችሁ our partners our families በተለያየ ዓለም ያላችሁ ያው ዌልካም ከያላችሁበት ምድር እንኳን ደህና መጣችሁ እንኳን አደረሳችሁ ለሀበሻ ፋሲካ በዓል you are blessed ለጓደኞቻችሁ ሼር ማድረግ አትርሱ የእግዚአብሔር ቃል መጽሐፍ ቅዱሳችንን በመክብብ ምዕራፍ 8 እናወጣና አንድ ቃል አነብላችኋለሁ ስለ ፋሲካ አይደለም የምናገረው ግን ከፋሲካው የተለየ ምንም ሌላ ጎስፕል ስለሌለ ፋሲካ ነው ይሄም ጌታ ይባረክ አሜን ሶ መክብብ 8:3 እናነባለን ፐርሰናሊ መንፈስ ቅዱስ recently strongly የተናገረኝን ወይም ወደ ልቤ ያመጣውን ቃል ነው ማካፍላችሁ it's not a preaching just a message I want to talk to you praise God amen amen ትናንት ሳሰላስል ነበርና ጌታ ኢየሱስ ያስተማረበት ቦታ አለ ጌታ ኢየሱስ የሰበከበት ቦታ አለ አይደለም መገለጥ የተናገረበት የተነበየበት ቦታ አለ የፈወሰበት ተአምር ያረጋበት ሰዎችን ነፃ ያወጣበት ቦታ አለ ከዛ ደግሞ just ዝም ብሎ ሰዎችን ያወራበት ጊዜ አለ ከሰዎች ጋር ዝም ብሎ ያወራበት የሚገርማችሁ ነገር the most powerful ነገሮችና መገለጦች የተገለጡበት ቦታ ኢየሱስ ከሰው ጋር ያወራበት ቦታ ነው ልክ እንደ ጓደኛ ያወራበት ሃሌሉያ ከኒቆዲሞስ ጋር ሲያወራ ብቸኛው መገለጥ የተናገረው ከኒቆዲሞስ ጋር ነው ኮፊ የጠጡ praise God ሻይ ላይ ነው he was not preaching ያስተማረ አልነበረም ከብሉይ ኪዳን አልጠቀሰም ዮናስን አልጠቀሰም ሙሴን አልጠቀሰም አብርሃምን አልጠቀሰም he was just talking ሰው ዳግመኛ ካልተወለደ አለ praise God አሜን አሜን የእግዚአብሔር the greatest revelation የተገለጠው በንግግር ውስጥ ነው በካዡዋል conversation ውስጥ ነው because መንፈስ ቅዱስ የምክር መንፈስ ስለሆነ ከዛ ሴት ጋር በሰማሪያ ቁጭ ብሎ ሲያወራ it was wow እግዚአብሔር መንፈስ ነው አላት የሚያመልኩት እንዴት ነው የሚያመልኩት great revelation he was not preaching ያስተማረም አልነበረ he was just talking ስለዚህ ዛሬ I will talk ባጭሩ ይሄ ነው I'm just going to talk እግዚአብሔር በዛ ውስጥ የሚያስተምረን ነገር አለ አሜን so recently I had a feeling the last maybe 10 ወር ወይም እንደዛ ገደማ ያም ስሜት በውስጥ የነበረው feeling ምንድነው እግዚአብሔር ከኔ ጋር ጊዜ ማሳለፍ ፈልጎ በቂ ጊዜ እንዳልሰጠውት ተሰማኝ constantly it's not just a mind feeling but in my spirit I sense that እግዚአብሔር he needs more time with me
you know attentionን እንደፈለገ ሊያወራኝ እንደፈለገ ሊነግረኝ የፈለገው ነገር እንዳለ there is something more በውስጤ በጣም ይመላለሳል so I try ለጌታ ጊዜ ለመስጠት በእግዚአብሔር ፊት ጊዜ ለመውሰድ ለመጾም ለመጸለይ ለተለያየ ነገር but I still feel he needs more time I don't know ስንቶቻችሁ እንደዛ አይነት ስሜት ውስጣችሁ ተሰምቷችሁ እንደሚያቅ ወይም አሁን የተሰማችሁ እንደሆነ አላቅም I sense that he needs more time ከዛ በኋላ ይሄንን ቃል መንፈስ ቅዱስ ወደ ልቤ recently ላከ then I have the revelation I believe ከዚህ በኋላ I will try to give you more time amen so መንፈስ ቅዱስ ያካፈለኝንና የሰጠኝን ነገር አካፍላችኋለሁ maybe it will bless you መክብብ 8:3 ከንጉስ ፊት ተጣድፈህ አትውጣ የወደደው ማድረግ ስለሚችል ለጥፋት ምን አትበል አትሰለፍ ሌላኛው ትርጉም ሲናገር እንደዚህ ይላል ንጉስ የፈለገውን ማድረግ ስለሚችል ክፉ ዓላማን በማድረግ አትጽና ከንጉስም ፊት ለመራቅ አትቸኩል ከንጉስ ፊት ፈጥነ ምን አትበል አትውጣ መንፈስ ቅዱስ ያለኝ ይሄ ነው ከንጉስ ፊት ፈጥነ ምን አትበል amplified version do not be in hurry to get out of his presence ይላል አትቸኩል ከንጉሱ ህልውና ውስጥ ለመውጣት አትቸኩል ምን ማለት ነው take time in his presence ማለት ነው ወደ ንጉሱ ፊት የመቅረብ እድል ካገኘ ከንጉሱ ጋር የምታወራበት እድል ካገኘ የንጉሱን ፊት የምታይበት እድል እግዚአብሔር ከሰጠ ፕሪንሲፕሉ ይሄ ነው አለ ከፊቱ ለመውጣት ምን አትበል አትቸኩል አትጣደፍ because ወደ ንጉሱ ፊት የመጣው ባጋጣሚ አይደለም it's a divine appointment praise God something will change በዛ presence ውስጥ ዛሬ ምነግራችሁ በእግዚአብሔር ህልውናው ስለመቆየት ነው because our king ንጉሳችን እግዚአብሔር ነው ሌላ ንጉስ የለንም አሜን የሚስዋለው ንጉሳችን እግዚአብሔር ነው so ጠቢበኛው ሰለሞን እንደዚህ አለ ከንጉሱ ፊት ተጣድፋ አትውጣ do not be in hurry to get out of his presence don't የት ነው የእግዚአብሔር ፕሬዘንስ ያለው የንጉሳችን ፕሬዘንስ ያለው ነምበር 1 የእግዚአብሔር ፕሬዘንስ ያለው በእኛ ውስጥ ነው የእግዚአብሔር ህልውና ያለው በእኛ ውስጥ ነው ከኛ ጋር ነው በእኛ ላይ ነው we have the presence upon us in us and with us ታዲያ ከኛ ጋር ከሆነ እኛ ውስጥ ከሆነ በእኛ ላይ ካለ እንዴት ነው በህልውና ውስጥ የምንቆየው ካል በመጸለይ በፊቱ በማምለክ ቃሉን በማጥናት መልእክቶችን በመስማት በእግዚአብሔር ፕሬዘንስ ውስጥ ለመቆየት መፍቀድ አለብን because the presence አሁን ይሄን ስላችሁ ሩቅ የሆነ ህልውና አይደለም ያለ the presence is in you የእግዚአብሔር መንፈስ በውስጣችን አለ አሜን አሜን is in us የተጠመቅንበት የተካፈልንበት የዘላለም ህይወት የሰጠን መንፈስ በእኛ ውስጥ that's the presence of God በህይወታችን ላይ የሚሰራ የእግዚአብሔር መንፈስ አለ usually ምን እንለዋለን the anointing which is the presence you have the presence of God amen አብሮን የሚሄድ የሚያጅበን accompany የሚያደርገን የእግዚአብሔር ህልውና አለ መጽሐፍ ቅዱስ ያንን presence ምን ይለዋል glory ይለዋል the glory ክብር ከኛ ጋር ካልወደ ምን አትበል አትውሰደን so the indwelling presence አለ በውስጣችን የሚኖር the indwelling presence of God ነዋሪ የሆነ የእግዚአብሔር ህልውና አለ which is the Holy Spirit የመንፈስ ቅዱስ ጥምቀት በላያችን ላይ የሚሰራ የእግዚአብሔር ህልውና አለ the anointing አብሮን የሚሄድ የእግዚአብሔር ህልውና which is the glory የእግዚአብሔር ክብር ነገር ግን ሰዎች ከዚህ ህልውና ጋር ያለማቋረጥ ህብረት ካላደረጉ በህልውና ውስጥ አይቆዩም መጽሐፍ ግን ምን አለን ከንጉስ ፊት ከህልውናው ለመውጣት ምን አትበል I don't know ምን ያህል ስትራይክ እንዳደረገኝ ይሄ ቃል ነግራችሁ አልችልም I have never read this scripture ይሄን verse በህይወቴ I think
መጽሐፍ ቅዱስን ቢያንስ 3-4 ጊዜ አንብቤያለሁ ብዬ አምናለሁ ሙሉውን but I don't remember በህይወቴ ይሄን ጥቅስ አላስታውሰው never ግን መንፈስ ቅዱስ ወደኔ ያመጣው ከንጉስ ፊት ከህልውናው ለመውጣት ምን አትበል ይሲ በንጉስ ህልውና ውስጥ መግባት አንድ ነገር ነው መቆየት ግን ሌላ ነገር ነው መኖር ሌላ ነገር ነው don't be in a hurry to leave his presence because ordinary ሰው ጋር አይደለም የመጣው usually በጣም ኢምፖርታንት ሰዎች ጋር ስትሄዱ ታይም የሚሰጧችሁ እነሱ ናቸው 30 ደቂቃ አላችሁ የምትገቡ የሚያስገባችሁ ሰው ፕሮቶኮሉን የሚያደርግ ሰው ይነግራቸዋል you have 10 minutes or you have 15 minutes or 5 minutes ማድረግ ያለብህን አርግ ስጦታ ካለ ስጥ የምታወራውን ነገር አጠራ አርግ 5 minutes you leave because ለምን በኢምፖርታንት ፕሬዘንስ ውስጥ ነው ያለው ነገር ግን ታይሙ ሲሰጥህ የፈለከውን ያህል መቆየት ትችላለህ ወደ ንጉሱ ገብተህ ሲባል አለ ቸኩለህ አትውጣል stay in the presence hallelujah የእግዚአብሔር ህልውና ውስጥ የምንቆይበት መንገድ የጸሎት ስፍራችን ነው የጾም ስፍራችን ነው እግዚአብሔርን የምናመልክበት ስፍራ ነው ቃሉን የምናጠናበት የምንሰማበት ስፍራ ነው ሁለተኛው የእግዚአብሔር ፕሬዘንስ ውስጥ የምንቆይበት መንገድ ወይም ደግሞ የእግዚአብሔር ህልውና አድራሻ ምን ነው ካላችሁ የቅዱሳን ህብረትና ማህበር ነው the assembly ነግራችኋለሁ ወሬ ነው ብያችኋለሁ ዛሬ ስብከት አይደለም so እሺ ከዛስ ያላችሁ ስሙኝ praise god don't be quiet amen so የእግዚአብሔር ፕሬዘንስ ሌላው የሚገኝበት ስፍራ ምንድነው አለ የቅዱሳን ማህበር የቅዱሳን ጉባኤ በአዲስ ኪዳን ቤተክርስቲያን እንለዋለን በብሉይ ኪዳን ደግሞ ማህበር ይሉታል assembly ስብስብ ሁላችሁ የምትወዱት ቃል ማቴዎስ 18:20 ምን ይላል ሁለት ወይንም ሶስት ሆነው በስሜ በሚሰበሰቡበት መካከል በዚያ ምን አረጋለሁ አያችሁ እግዚአብሔር መገኘቱን ቃል ከገባበት ቦታና ስፍራ መካከል አንዱና ዋነኛው የቅዱሳን መሰባሰብ ነው when you assemble I will be there praise god don't leave the presence too soon አንድ ጊዜ አብሮን የሚያገለግል ሰው ነበር ዲያቆን ነበርና ለምንድነው ሰዎች ውጭ ሲያቆሙ ዝም የምትላቸው ውስጥ ባዶ እያለ ፓርኪንግ ብዬ ቻሌንጅ አረጋው ፓስተር አለኝ እቸኩላለሁ ይላሉ አለኝ ገብተው ምን እንደሚገጥማቸው ሳያውቁ ነው የሚቸኩሉት አለኝ that's what he said to me ወደ እግዚአብሔር ፕሬዘንስ ውስጥ መጥተው ምን እንደሚያገኛቸው ገና ሳያረጋግጡ አለ እቸኩላለሁ ይሉኛል so they park outside አሁን ውጭ ያቆማችሁ ሰዎች ሁላችሁ ተባረካችሁ ናችሁ ስለናንተ አለማወራው ያሰ ያለኝ ነው የምነግራችሁ ምን አረጋለሁ እቸኩላለሁ የደስ ነው እየመጣ ያለው ወደ እግዚአብሔር ህልውና into the presence ለምን ሁለትና ሶስት ሆኖ በሚሰበሰቡበት እኔ ምን አረጋለሁ ጠይቡ ሰለሞን እንደዚህ አለ የንጉስ ህልውና ውስጥ መግባት እድል ካገኘህ በኋላ አለ ለመውጣት አትቸኩላል in the name of Jesus የህይወትህ መላ ሁሉ ያለው በህልውና ውስጥ ስለሆነ everything you need የምትሮጥበት ነገር ሁሉ መልስ የሚያገኘው በዛ ህልውና ውስጥ ነው don't be in hurry አንያ ቆሮንቶስ 14:25-26 ሲናገር አንያ ቆሮንቶስ 14:26 እንደዚህ ይላል ወንድሞች ሆይ እንግዲህ ምን እንበል በምትሰበሰቡበት ጊዜ ይሰመርበት ምን ስታረጉ ስትሰበሰቡ ለአንዱ መዝሙር አለ ለአንዱ ትምህርት ለአንዱ መገድ ለአንዱ ልሳን ለአንዱ መተርጎም ምን ስታረጉ ነው አለ ይሁሉ ግን ለማነጽ ይሁን በምትሰበሰቡበት ጊዜ መዝሙር አለ ትምህርት አለ መገለጥ አለ ልሳን አለ ትርጉም አለ መታነጽ አለ መቼ ካልተሰበሰባችሁስ እንግዲህ ወሬ ነው አልኩኝ አለም እንዴ ካልተሰባሰባችሁስ የለማ በምትሰበሰቡበት ጊዜ there is a presence ምን የሚያረግ የሚያስተምር የሚዘምር የሚያመልክ መገለጥን የሚሰጥ የሚያንጽ ዛሬ trust me this is one of the most important message ቢወታችሁ ላይ የምሰሙት don't be in hurry to leave his presence ምክንያቱም he is here hallelujah እግዚአብሔር በዚህ አለ መንፈስ ቅዱስ በዚህ አለ
አምኖት ካጠገባችሁ ያለው ሰው እየቸኮልኩ አይደለም በፍጹም ይኸውልህ ፊቴል የቸኮለ ሊመስል ይችላል አቀማመጥ የጫፍ ላይ ነው ግን አምኖት ኢንሃሪ በሉት ንገሩት አጠገባችሁ ያለው ሰው አምኖት ኢንሃሪ አልቸኮልኩም አንዳንድ ሰው ጫፍ ላይ ነው የሚቀመጠው ስልኩን በእጁ ላይ ይዞ ነው ቫይብሬት ካረገ እንዳያመልጠው ሰዓቱን እያየ ነው መዝሙር አሁን እንደገና ሊቀጥሉ እንዳው ይላል ፓስተር 3 ነጥብ ሰጥቶ ነበር አራተኛ ሊል እንዳይሆን ይላል why is in hurry to leave the presence ህልውናውን ለመልቀቅ አትቸኩል God is speaking to you አሜን አንያ ቆሮንቶስ ከ11 ጀምሮ 11 አንያ ቆሮንቶስ 11 ከ17 እስከ 34 ድረስ ባለው ቁጥር ውስጥ ሜቢ ወደ 15 ቁጥሮች አሉ ሁሉን አላነብላችሁም ነገር ልንገራችሁ ሲጀምር እንደዚህ ነው የሚለው ነገር ግን በመተሰበሰቡበት ጊዜ ይላል ምን ስታረጉ ስትሰበሰቡ ቀጥሎ ወረድ ብሎ ከሁሉ አስቀድማችሁ በቤተ ክርስቲያን በመተሰበሰቡበት ጊዜ ይላል እንደገና ከዛ ነገ ወርታችሁ ወረድ ብሎ በመተሰበሰቡበት ጊዜ የምትበሉት የጌታ እራት አይደለም ምን ይላል ከዛ እንደገና ወደታች ወርድና አንብባችሁ አገኙት ለመብላት በመተሰበሰቡበት ጊዜ ይላል ከዛ እንደገና ወደታች ወርዶ ይላል አምስት ጊዜ በ10 ወይ በ15 ቁጥር ውስጥ ደጋግሞ ሐዋርያው አንድ ነገር ይነግራቸዋል ምን ተታረጉ በመተሰበሰቡበት ጊዜ ዋይ ለምንድነው በአዲስ ኪዳን ቤተክርስቲያን መሰብሰብ ኢምፖርታንት የሆነው ምክንያቱም we have a great promise ምን የሚል በመተሰበሰቡበት ስፍራ እኔ በዚያ እገኛለሁ that's the promise ለዚህ ነው ለአዲስ ኪዳን ቤተክርስቲያን መሰብሰብ ኢምፖርታንት የሆነው ስራ ያጡ ወይም ደግሞ ሌላ ፕሮፌሽን የሌላቸው ሰዎች ሙሉ ጊዜ አገልጋይ ለመሆን ስለወሰኑ አይደለም የምንሰበሰበው አሜን ሰርግ የሚያጋባ ሰው ስለጠፋ ለምንሰበሰበው ለቅሷችን የሚያለቅሰው ስለጠፋ ኖ የምንሰበሰበው we have a great promise ሃሌሉያ አሜን የሚስዋል ወይ ታላቅ የተስፋ ቃል አለ ምን የሚል በመተሰበሰቡበት አይደለም እንደዚህ ሆናችሁ አለ 2 እና 3 ከሆናችሁ I will be there እኔ በዚያ አገኛለሁ ሜሴጁ ግን ይሄ ነው ያንን ህልውና ለመልቀቅ አትቸኩል don't rush ሃሌሉያ አሜን እግዚአብሔርን ለማገልገል ስንሰበሰብ እግዚአብሔርን ለማምለክ ስንሰበሰብ የእግዚአብሔርን ሥራ ለመስራት ስንሰበሰብ that's the place የእግዚአብሔር ህልውና ያለበት don't forget የእግዚአብሔር ህልውና በውስጥ አለ እስቲ ከኔ ጋር ተናገሩ የእግዚአብሔር ህልውና በሉ እስቲ በኔ ውስጥ አለ በኔ ላይ አለ ከኔ ጋር አለ የእግዚአብሔር ህልውና እግዚአብሔርን ለማምለክ ለማገልገል በመንሰበሰብበት በዚያ አለ praise God so don't rush አትቸኩል ከእግዚአብሔር ህልውና ውስጥ ለመውጣት አንድ ሰው ጋር እግዚአብሔር ያወራ ነው I'm just sharing you የራሴን ፐርሰናል ጌታ ያለኝን ነገር ነው ማካፍላችሁ ለናንተ አፕላይ የማያደርግ ከሆነ excuse me praise God but I'm trying to share don't leave his presence don't rush አለ ለመባል ብቻ አታርግ ነበር ለመባል ብቻ አታርግ ጸለየ ለመባል ብቻ አትጸልይ ዘመረ ለመባል ብቻ አትዘምር አልቀረም ለመባል ብቻ አትምጣ አላገለገለም ለመባል ብቻ አታገልግል remember to stay in the presence amen hallelujah እግዚአብሔርን ህልውና ማግኘታችንና የት እንዳለ ማወቃችን አንድ ነገር ነው በህልውና ውስጥ ለመኖርና ለመቀጠል መወሰን ሌላ ነገር ነው የሰናዳቴ 2 ሰዓት በዛ አትበል በሳምንት 3 ቀን እንዴት ቸርች ሄዳለሁ አትበል ነው ያልኩ ያለው don't say በእግዚአብሔር ፊት ብዙ ጊዜ ያሳለፍኩ ነው እንደው በጣም ምን ወንጌላውያኖቹ ምን እንደኔ ሐሳብ ሊገባቸው ነው የሰውዬ ምንድነው ቸርች አበዛ ብለው praise God don't say that ኦንላይን ጆይን አረጋለሁ አትበል መምጣት
እዚህ መምጣት እየቻላችሁ ቤተክርስቲያን መሄድ እየቻላችሁ ቤታችሁ ቁጭ ብላችሁ ኦንላይን ለምታዩ ዛሬ ጌታ እየተናገራችሁ ሚንስ ለሌላችሁ ሰዎች I don't mind ነገር ግን እየቻላችሁ I will join you online. Don't fool yourself. ራሳችሁን አታሞኙ. It's never the same. በፍጹም አንድ አይደለም። እስቲ አንድ ፕራክቲካል ምሳሌ ልስጣችሁ። ሰው መጥቶ ሰርግ ቢጠራችሁ ሰርግ ላይቭ ስትሪም ይደረጋል ብላችሁ ጠይቁታላችሁ? ላይቭ ስትሪም ከተደረገ no problem ኦንላይን ጆይን አደርጋለሁ። የሰው ሰርግ can you imagine? ያ ሙሽራም እንደሚላችሁ ኦንላይን ያርግ ነው የሚላችሁ። ኦንላይን ካላረገ ደግሞ ኦፍላይን ያርግ ነው የሚላችሁ። It's very offensive. አይደለም እንዴ? Naturally ሰው ለምሳሌ ለቅሶ ከሌ ለቅሶ እናቱ ሞት ወይ አባቱ ሞት ለለቅሶ ደረሰ ላይቭ ይገባሉ እንዴ? በቃ ኦንላይን ደርሰዋል የሚባል ነገር አለ? Is there such a thing? It's never the same. ኦንላይን ቤት ቁጭ ብለህ በትልቅ ስክሪን ለቅሶውን ከፍተህ እየተንፈራፈርክ ብታለቅስ አካባቢውን ብትሞላ ሶፍት ቢከብ it doesn't make sense. It's never the same. መጽሐፍ ቅዱስ ሲናገር ደስ ከሚላቸው ጋር ደስ ይበላችሁ ከሚያለቅሱስ ጋር ኦንላይን አልቅሷል ለሚለው አብራችኋቸው praise God. ለዚህ አይደል እንደ ሰው አገር አቋርጦ ለቅሶ ልድረስ ብሎ የሚሄደው አይደል እንዴ? አገር አቋርጦ ተሻግሮ ርቆ ሰርጋለ why? because አንዳንድ ነገር ያለ መገኘት ጊዜን ካለ መውሰድ አብሮ መቆየትን የማይተካበት ሌላ ነገር የለ. There is no replacement to it. You have to be in the presence of that person. How much more እግዚአብሔር ልውና እግዚአብሔር ወደ ንጉስ ደጅ እንድትገባ ከፈቀደልህ በኋላ እንድታገለግለው ከፈቀደልህ በኋላ ህይወትን ከለወጠ በኋላ ይሄው ተነሳልኝ ዳግም ልደት አገኘው ካልክ በኋላ he invited you in his presence. ቃሉ የሚለው እንደዚህ ነው። ከዛ ልውና ለመውጣት አትቸኩል. Don't rush. በእግዚአብሔር ፕሬዘንስ ውስጥ የመሆንን ነገር ለመተካት አትሞክር። ጸሎትን ለመተካት አትሞክር። ጾምን ለመተካት አትሞክር። እየጾምኩ ነው ግን የምጾመው ከጥራጥሬ ነው አትበል። እየጾምኩ ነው ግን የምጾመው ከፌስቡክ ነው አትበል። ከፌስቡክ መጾም ጥሩ ነው በት ከምግብም መጾም አለ። ዋናው ያስቸገረ ፌስቡክ አይደለም ጥጋብ ነው። ጥጋብ ነው። Don't try to replace it. እግዚአብሔርን ማገልገልን በፍጹም ልተካው አትሞክር። የቅዱሳንን ማህበር ልትተካው it's a demonic assignment. It's a demonic ምን ልበላችሁ suggestion ነው። አጋንንታዊ suggestion ነው. It's okay የሚል ለምን? because በተሰበሰባችሁ ጊዜ የሚል ተስፋ አለ። you will never you can't scratch it እንግዲህ ጠራርጋችሁ ተወስዳችሁ የሚያንቃል ከመጽሐፍ ቅዱስ ውስጥ it's there. በምትሰበሰቡበት ጊዜ ሃሌሉያ አሜን አሜን አሜን። ይሲ በእግዚአብሔር ህልውና ውስጥ መገኘት እና መቆየት እናንተ ለናንተ የምታደርጉት ብቸኛ ነገር ነው። it's nobody can do it for you. ማንም ሰው ሊያረግላችሁ የማይችል ነገር በህልውና ውስጥ መቀመጥና በሁሉና ውስጥ መቆየት ነው። ልጆቼ እኮ ሁልጊዜ ቸርች ይመጣሉ ብትል it's not going to replace anything. እናቴ እኮ ለኔ እየጸለየች ነው የምታድረው ብትል it will never change your prayer. It's good. እናቶቻችን የጸለዩልን ጸሎት ነው እዚህ እንደዚህ ደጋግፎ ያቆመን. But if I don't pray for myself, trust me, one day something will happen. አንድ እግዚአብሔር ሰው ሲናገር እንደዚህ አለ። እናቴ ወደ ጌታ ከሄደች በኋላ አለ ሚኒስትሪ በጣም ታፍ ሆነብኝ አለ። በጣም መታገል ጀመርኳል። what's going on? ከሐዘን ሳልወጣ ገና እንደዚህ አይነት ድርቀት ህይወቴ ላይ የመጣው ሲል መንፈስ ቅዱስ እንደዚህ ያለኛል። እሷ ነበረች እኮ ምጸልይ ይላልኛል። አንተ እኮ ጸልይ አታውቅም አለ። እናት ላይ 9 ሰዓት ልትነሳለች she pray for you. ከዛ አንተ ቸርች ትሄዳለህ እሳት ይወርዳል። እሳት ይወረደው ከእናት ነው አለ። አሁን እናት የለችም ማን እሳቱን ያወርዳል? በረዶ ሆነሃል አለኝ አለ ጌታ። you will never replace. በእግዚአብሔር ህልውና ውስጥ መገኘትና በእግዚአብሔር ፕሬዘንስ ውስጥ መቆየት ማንም ባሌኮ እያለ ቸርች ውስጥ ወይ ሚስቴኮ አለ ቸርች ውስጥ ወይ ጓደኞቼ እኮ ሁሉ እዛ ናቸው we are all involved. You have to be in his presence.
Trust me. መዝሙር 51 እንደዚህ ያለ አምላኬ ሆይ ንጹህ ልብ ፍጠርልኝ ቀና የሆነውን መንፈስ በውስጤ አድስ ከፊትህም አትጣለኝ ዳዊት እንደዚህ ያለ do not cast me away from your presence ነው የሚለው ከህልውና ውስጥ ምን አታርገኝ አታውጣኝ you see የሰው ልጅ ውድቀት ዋነኛው ሪዛልት ምንድነው the immediate effect የሰው ልጅ ኃጢአት የመስራትና የመውደቁ immediate effect ቀጥተኛውና ፈጣኑ የመጀመሪያው ሪዛልት ምንድነው ከእግዚአብሔር ህልውና ውስጥ መውጣት ነው መራብ አይደለም መደየት አይደለም መታመም አይደለም የትም ቦታ ላይ አዳም ታመመ ሲል ሰምተን አናቅም የትም ቦታ ላይ አዳም ራበው የሚባል ነገር ሰምተን የትም ቦታ ላይ አዳም በሌሊት ህልም እየቃዠ ነበር የሚል ሰምተን አናቅም but we know something መጽሐፍ ሲናገር ምዕራፍ 3 ቁጥር 23 ላይ እግዚአብሔርም ይላል ከኤደን ገነት ምን አደረገው ነው የሚለው he lost the presence የሰው ልጅ ውድቀት የመጀመሪያው ኢፌክት ከእግዚአብሔር ህልውና መለየቱ ነው that's a failure ውድቀቱ ያለው ከእግዚአብሔር ህልውና መለየቱ ነው ለምን ድሉ ያለው በህልውና ውስጥ ነው he lost ኢየሱስ ክርስቶስ ዛሬ የምናከብረውን ትንሣኤ መከራውን ስቅለቱን ትንሣኤውን ሁሉ ካደረገ በኋላ የመጀመሪያው the immediate effect of his resurrection praise God amen 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 የመጀመሪያው የትንሣኤው ውጤት ሀብት አይደለም ጤንነትም አይደለም ዕብራውያን 10 እንደዚህ ይላል ቁጥር 19 እንግዲህ ወንድሞች ሆይ በኢየሱስ ደም አረ ሃሌሉያ እስቲ በደንብ አሜን በሏ በኢየሱስ ደም ወደ ቅድስተ ቅዱሳን ለመግባት ድፍረት አግኝተናል አለ የድሮ ትርጉም ሲናገር በመረቀልን ይላል ሃሌሉያ መንገድ ተመረቃል የሚገርም ሃይዌይ ተመረቃል በሰማይ አረ አሜን በሉ እስቲ ሰው ወደ እግዚአብሔር መሄድ አቅቶት ተራራ ዳገት ስርጓጉጥ እሾህ ጨለማ ሆኖበት ነበር ኢየሱስ መጣና አለ መንገድ ሰራ አለ ሃሌሉያ ኢየሱስ ከሞት ሲነሳ አለ ያ መንገድ ተመረቀ አለ ያ መንገድ እንደዚህ ነው አለ ወደ እግዚአብሔር አለ የምንገባበት the access to his presence ወደ ቅድስተ ቅዱሳን የምንገባበት አዲስና ሕያው መንገድ እስቲ አዲስና ሕያው መንገድ በሉ እስቲ አልሰማውም አዲስና ሕያው መንገድ በሉ እስቲ ሃሌሉያ በደሙ መጋረጃውን ቀዷል በስጋው በኩል እንድንገባ አደረገን ይላል that's it ጌታ ኢየሱስ ወደ ህይወታችን ሪስቶር ያደረገው ነገር የአባቱን ህልውና ነው የአባታችን ህልውና ነው አዳም ያጣው የእግዚአብሔር ህልውና ነው ኢየሱስ የመለሰልን የእግዚአብሔር ህልውና ነው እስቲ አሜን 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 now you can be in his presence አሁን በህልውና ውስጥ መኖር ትችላለህ መጸለይ ትችላለህ ማምለክ ትችላለህ ማገልገል ትችላለህ ነገር ግን this is the point don't be in hurry ከህልውና ውስጥ ለመውጣት ምን አትበል አትቸኩል አትጣደፍ be settled in his presence in the mighty name of Jesus አረ ሃሌሉያ የጌታ መንፈስ እዚህ አለ አሜን 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 ስትጸልይ አትቸኩል don't rush to pray stay in his presence እየጾምክ ነው stay wait ያገለገልከው ነው ቆይ in his presence ሃሌሉያ አሜን 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 የሚያዋክም መንፈስ በጌታ በኢየሱስ ስም የተመታ ይሁን in the name of Jesus the system of this world የዚህ ዓለም አሰራር ዲዛይን listen የዚህ ዓለም ሲስተም በእግዚአብሔር ፕሬዘንስ ውስጥ እንዳንቆይና ከእግዚአብሔር ህልውና ፈጥነን እንድንወጣ የሚያደርግ ነው that's how they designed it ጨለማው የዲዛይን ያደረገው ያንን ነው አጋንን ዲዛይን ያደረገው ይኸውልህ የሰይጣን ስራ ምን ነው ካላችሁ ከህልውና መውጣት ነው ከኔ ጋር ናችሁ መጽሐፍ ቅዱስ ሲናገር የእግዚአብሔር ልጆች ተሰበሰቡ ይላል አንድ ቀን የእግዚአብሔር ልጆች ተሰበሰቡ ሁሉ ተሰበሰቡ ኢዮብ ምዕራፍ 2 ላይ ከዛ በኋላ ሰይጣንም ይላል አይደል እንዴ አብሯቸው መጣ I don't know how I don't know በምን ሪዝን እዛ እንደተገኘ አላውቅም ብቻ he came መጣ ከዛ በኋላ እግዚአብሔርም ሰይጣን እንደዚህ ያለው አንተ ኢዮብን አየው አለው ታውቃለህ ታሪኩን
አዋይቼዋለሁ ከለላ ሆነለት እንደዚህ ሆነ ሲለው ኦኬ ሂድና ነፍሱ እንዳትነካ የምትለውን ነገር አድርግ ሲለው ይላል ከእግዚአብሔር ህልውና ወጣ ይላል። የእግዚአብሔር ልጆች ግን እዛው ነበሩ። that's the character of the demon። የአጋንንት ካራክተር ከእግዚአብሔር ህልውና ውስጥ መውጣት ነው። ይኸውላችሁ ከተወሰነ ደቂቃ በኋላ እዛ መቀመጥ እንዳንችል ነው የሚያደርገው። the system የተዘረጋው ሲስተም ያ ነው። the enemy will do anything እኛን ከእግዚአብሔር ህልውና ለማውጣት። ጠላት በእግዚአብሔር ህልውና ውስጥ እንዳንቆይ ሊያጣድፈን የሚችለውን ነገር ያደርጋል። በምን? በህይወት ጫና the pressure of life። ሰውን በህልውና ውስጥ እንዳይቆይ የሚያደርገው ምንድነው? የህይወት ጫና፣ የወደፊት ፍርሃት፣ የማይታወቀው ነገር ፍርሃት the fear of the unknown። you see fear, pressure, challenge የህይወት ጫና። አንዳንዶቻችሁ ለምሳሌ ዛሬ ጠዋት ጌታን ለማምለክ ስትመጡ በፕሬሸር ውስጥ ነው የመጣችሁት። you left something የሆነ ነገር ወይ ዘግታችኋል፣ የሆነ ነገር ትታችኋል፣ ወይ ስልካችሁን አጥፍታችኋል። በስልካችሁ ውስጥ የሆነ የምትሰሩት ስራ ነበረ። ብትሄዱ የሆነ ነገር የምታገኙት ነገር አለ። የሆነ ቦታ ብትሆኑ you will make some kind of money። ነገር ግን በዛ ፕሬሸር ውስጥ ነው አልፋችሁ የመጣችሁት። የእግዚአብሔር ጸጋ በእናንተ ላይ ነው። አሜን አሜን። that's the system of the enemy። ለምን? የህይወት ጫና፣ የህይወት ፕሬሸር the fear of the unknown የሚባል አለ። የማይታወቀውን ነገር መፍራት the fear of the future። ነገ ምን ሆናለሁ? በኋላ ቸርች እያልኩ፣ በኋላ አገልግሎት እያልኩ፣ እግዚአብሔርን እያልኩ በኋላ እኔ ፈጦ ነው የምቀረው። that's demonic። በህልውና ውስጥ የሚጎል ነገር የለም። I guarantee you in the name of Jesus። ኧረ ሃሌሉያ። ይኸውላችሁ ጻድቅ ሲጣል አለ። አሜን አሜን አሜን። በእግዚአብሔር ፕሬዘንስ ውስጥ የቆየ ሰው ሲጣል ነው። የዳዊት ጸሎት ምን ነበር? እግዚአብሔር እንደነዚህ ወፎች ምን ነው ባረከኝ so that I can stay in your house አይደለም እንዴ? it was in his presence። መንፈስን ከኔ አትውሰድ፣ ከህልውና ውስጥ አታውጣኝ። ያ ሰው እንደዚህ አለ። ጻድቅ ሲጣል አለ። ልጆቹ ሲተው፣ በእግዚአብሔር ሲከዳ። አሜን አሜን። I have never seen that። ለምን? የእግዚአብሔር መጀመሪያም ሰስቴን ያደረገው አዳምን የእግዚአብሔር ፕሬዘንስ ነው። የተፈጠርከው በእግዚአብሔር ፕሬዘንስ ሰስቴን ለመሆን ነው። አልሰማችሁኝም? ለመኖር የተፈጠራችሁት በእግዚአብሔር ህልውና ነው። የእግዚአብሔር ህልውና ምግባችሁ እንዲሆን፣ አየራችሁ እንዲሆን፣ ውሃችሁ እንዲሆን፣ ገንዘባችሁ እንዲሆን፣ ሁሉ ነገራችሁ ላይፍ ላይናችሁ እንዲሆን የተፈጠረው የእግዚአብሔር ፕሬዘንስ ነው። አዳም የሞተው ከህልውናው ሲወጣ ነው እንጂ ኪሱ ባዶ ሲሆን አይደለም። you are created to live in the presence። ሰስቴን የሚያደርገን የእግዚአብሔር ፕሬዘንስ ነው። ነገር ግን ጠላት የህይወትን ፕሬሸር በህይወታችን ዛሬ አንድ ሰው የአይኑ ይበራለታል። I'm not against anything, you know that። I'm not against anything። ሰዎች መስራት፣ መትጋት፣ ከነሱ የሚጠበቀውን ነገር ሁሉ ማድረግ አለባቸው። የእግዚአብሔር ፈቃድና ሐሳብ ነው። ነገር ግን ህልውናውን ሰውተው አይደለም። this is my point። የእግዚአብሔርን ፕሬዘንስ፣ የእግዚአብሔርን መገኛ በህይወታቸው ላይ ያለውን ነገር አርደን አይደለም ምን ፈልገውን ነገር ፍለጋ ምን ወጣው። ከኔ ጋር ናችሁ ወይ? አንድ ነገር ልንገራችሁ፣ አትታለሉ። በህይወታችሁ ውስጥ መቼም ቢሆን የምትፈልጉትን ሁሉ ነገር ለማድረግ በቂ ጊዜ አይኖራችሁ። I'm telling you now። በህይወት 1000 ዓመት ቢኖራችሁ የምትፈልጉትን ሁሉ የምታደርጉበት በቂ ጊዜ in this life አይኖራችሁ። መቼም በዚህ ምድር ላይ መቼም ቢሆን ከጓደኛችሁ ጋር፣ ከልጆቻችሁ ጋር፣ ከቤተሰብ ጋር፣ ከሚስት ጋር፣ ከባል ጋር ለማሳለፍ መቼም በቂ ጊዜ አይኖርህም። You will never have enough time to spend ከልጆቻችሁ ጋር no, you will never have that enough time። ልጆቻችሁ በምን ፍጥነት እያደጉ እንደሆነ ያያችሁ ነው። You will never have enough time። ምንድነው የምትሉ ሲላችሁ ዩኒቨርሲቲ ኬፕ ታውን ነው የሚሉላችኋል። እናንተ እኮ አይናቸውን አይታችሁ አልጠገባችሁ። You will never have enough time። ጊዜ ሳገኝ ለምትሉ ሰዎች ነው መንፈሱ እየተናገረ ያለው። ወደ ሰው አትዩ፣ ስለናንተ ነው። ወደ ቀጥታ ተመልከቱ፣ አለዚያ ይነቁባችኋል። when I have you will never have enough time። never። ፈረሴን ማነው ከብቴን ልሞክር ወጥቻ you will never have enough time in life። ይሄንን wisdom ተካፈሉ ዛሬ ልንገራችሁ።
በህይወት ዘመናችሁ በፍጹም የምትፈልጉትን ያህል ገንዘብ ለመስራት ጊዜ አይኖራችሁ። you will never have enough time። ይኸው ተናገርኩ። ወደ እኔ እዩ። you will never have enough time to make የምትፈልጉትን ያህል ገንዘብ ለመስራት በህይወት ጊዜ የላችሁም እያልኩ ነው። you will never have enough time። እኛ እዚህ ሀገር የምንሰራው ቀን ብቻ ነው። አውሮፓ አሜሪካ ምናምን ብትሄዱ ደግሞ ሰው ሌሊትም ይሰራል። ሁለት ስራ ይሰራል። 16 ሰዓት 18 ሰዓት 14 ሰዓት 15 ሰዓት you will never ሰርታችሁ 25 ዓመት ሰዎች ሁሉ ከሰሩ በኋላ ቤት ከሰሩ በኋላ የሆነ ነገር I know people አሁን ይሄንን ስል አደራችሁን አውሮፓ አሜሪካ የተለያየ ጋር ሰዎች I'm not saying anything please በጌታ ፍቅር የምነግራችሁ ነገር ግን ይሄን ነው። I know ሰዎችን አውቃለሁ እድሜ ልካቸውን ሰርቶ መጨረሻ ላይ በሳጥን ነው የሚመጡት። ወደ ሰሩት ቤት ወዴት ነው የሚመጡት? ወዴትኛው ቤት? ለምን ያወራን ነው አልኩ አይደለም እንዴ? ወደ ሰሩት ቤት በምን ነው የሚመጡት? ለምን? you will never have enough time። there is no enough time። መግዛት የምትፈልጉትን ሁሉ የምትገዙበት ታይም የለም። ቁርጣችሁን ወቁ። መስራት የምትፈልጉት ሁሉ የምትሰሩበት ታይም የለም። ማረግ የምትፈልጉትም የምታረጉበት there is no time። there is no time። እስቲ የሞቱ ሰዎችን ጓደኞች ወይም ቤተሰብ ይሉና ጠይቁ። ከመሞቱ በፊት ምን እያለ ነበር ጠይቁት። he said በሚቀጥለው አመት ይሄን አረጋለሁ፣ የዛሬ 6 ወር ይሄን አረጋለሁ፣ የዛሬ go and ask። እንዴት ሞተ? ብዙ ጊዜ የምትጠይቁት እንዴት ሞተ? ወጋ ወይ? ያንተከተከው ነበር ወይ? ሐኪሞቹ ምን አረጉ? ሲቀዱት በተካልቀ እሱን ተውና አሁን ቀደዳው ምንም አያረግላችሁ። ሂዱና ሌላውን ውስደም እየሰጣችሁ ነው። go ask them። ይሄ ሰው ከመሄዱ 2 ቀን በፊት ምን እያለ ነበር? ከሳምንት በፊት ምን? ብዙ ሰዎች ሲያለቅሱ ምን ነው ያለቅሱት? እንዲኮ ብለህ ነበር፣ ይሄን እንዲኮ ነበር አንተ ያልከኝ፣ ይሄ ነበር እኮ ፕላን አይደለም እንዴ? it's real እኮ ነው። it's for real። በምድር ላይ ልንገራችሁ in this life the most surprised people በጣም ይወላችሁ አንገል እየነገርኳችሁ ነው። ገሃነብም ይሁን ሰማይ ያሉ the most surprised people በዚህ ዓለም ላይ ገሃነብና ሰማይ ያሉ ሰዎች ናቸው። they are surprised። በጣም ተደንቀዋል በዚህ ፍጥነት ሰማይ መገኘታቸው። ገሃነብም የገቡ በጣም ደንቋቸው በዚህ ፍጥነት how come they just woke up in በሌላ ዓለም ላይ ትሬቨር ኖዋ የሰራው ቀልድ አለ በዚህ ላይ you know አውሮፕላን ላይ ስትጫኑ አለ ፓይለቱ ምንም አያስፎግርም አለ ችግር እየመጣ እንደሆነ አይነግራችሁም አለ ሁላችሁም በልታችሁን ሰሩ እንትን ለማድረግ እየሞከርን ነው ምናምን ነው የሚለው አለ። ስለዚህ ስትሞቱ ሰርፕራይዝ ነው የሚያረጋችሁ። I don't like it አለ። አትሊስት እየሞትን ነው እየወደቅን ነው እየተሰበረን ነው ምናምን ቢላችኋል you will get ready አለ ጌታን ለማየት no surprise። ሱም ያወዳደረው ከታክሲ ሾፌር ጋር ነው። ታክሲ ሾፌር ግን አለ ፍሬን ሲበጠስበት አለ መጮህ ይጀምራል አለ ሞተናል ነው የሚለው አለ ገና የባስ ሾፌር አልቃችኋል then you know you are dying። at least you know you are dying። no surprise። ይኸውላችሁ the most surprised people የሞቱ ሰዎች ናቸው። because they didn't expect። ወደ ስራ እየሄዱ ነበር፣ ከስራ እየተመለሱ ነበር፣ ፍላይ እየበረሩ ነበር፣ ኳስ እየተጫወቱ ነበር፣ መስሪያ ቤት ስራ እየሰሩ ነበር። they didn't expect anything። they were just living their life within a minute። ስትነቃ ሱቅም የለም፣ ልጆቹም የሉም፣ ሚስትም የለችም። ቻይና ቤት ነበር የምትሄደው። ቻይና ቤት ሁሉ መብራት አስገቡ እንዴ ትላል? because you be surprised። you will be surprised። the most surprised people ይሄን ዓለም የለቀቁ ሰዎች ናቸው። እኛማ ሰርፕራይዝ አይደለንም፣ ብዙ እቅድ አለን። እኛማ በቁጥጥር ስራው ለላ ሁሉ ነገር ካላንደራችን ሙሉ ነው። ፕላናችን ስልካችን ላይ አለ፣ ጽፈናል፣ ተናግረናል፣ አስገብተናል። we did everything። እኛ we are in control። የሞቱት ግን they are surprised። I'm telling you ዛሬ እግዚአብሔር ለአንተ ሰው የተናገረ ነው። don't be deceived። ምን እያልኳችሁ ነው? ከእግዚአብሔር ህልውና ውስጥ ፈጥናችሁ ለመውጣት የሚያደርጋችሁ ነገር ሁሉ
ዛሬ መሰዋት አለበት because it's a deception መታለል ነው the enemy is deceiving you የሆነ ቀን ሰርፕራይዝ ሊያደርጋችሁ ነው he's deceiving you you will never have enough time እግዚአብሔርን ለማገልገል ለነዚህ ቁጭ ብዬ አስባለሁ እንደው ምን ያህል ጊዜ በቃኛል ጌታው ቃልን ሰብኮ ለመጨረስ I will never have enough time to preach ይሄን የከበረ ቃል you will never have enough time የእግዚአብሔር ህልውና ቅድሚያ የምንሰጠው ነገር ይሁን አሜን አሜን በእግዚአብሔር ህልውና ውስጥ መቆየት እንማር ጌታ ኢየሱስ ሲናገር እንደዚህ አለ ሉቃስ 2:43 ላይ በአባቴ ቤት መገኘት እንደሚገባኝ አላወቃችሁም ምን አለ የ12 ዓመት ልጅ ሆኖ አይደለም የታገኙት ይላል በመቅደስ ውስጥ in the presence ሉቃስ 4:16 ላይ እንደዚህ ነው የሚለው እንደ ልማዱ praise God 12 ዓመቱ ምን ብሏቸዋል በአባቴ ቤት መኖር አለብኝ that was his custom እግዚአብሔር ባለበት እንደ ልማዱ ሚል ቃል አለ as his custom ነው የሚለው አንገል ጨምርላችሁ ወደ ሌላ ሐሳብ ከመግባቴ በፊት በእግዚአብሔር ህልውና ውስጥ የመውጣት ችኮላ አደጋው ምንድነው what's the danger አንድ ቃል ብቻ ነው ነግራችሁ መክብብ 8:3 ቅድም ያነበብኩላችሁ ከንጉስ ፊት ተጣድፈህ አትውጣ የወደደውን ማድረግ ስለሚችል ለጥፋት አትሰለፍ ከእግዚአብሔር ፕሬዘንስ ውስጥ ፈጥኖ መውጣት ማለት ለጥፋት መሰለፍ ነው ይላል ለመጥፋት የተሰለፉ ሰዎች አሉ there are many people ለጥፋት ሰልፍ የያዙ ሰዎች ነገራቸው ዲስትሮይ ሊሆን ህይወታቸው የነሱ everything ለጥፋት የተወሰነባቸው ሰዎች ሰልፍ ላይ ናቸው አለ ሰልፍ ላይ ስለሆኑ አንተ በእግዚአብሔር ህልውና ውስጥ መቆየትን ምረጥና ለመውጣት አትጣደፍ ከህልውናው ስትወጣ አለ ለጥፋት የተሰለፉ ሰዎችን ትቀላቀላለህ ያለ ነው it's a matter of time it's a matter of time ሳምንት ሊሆን ይችላል ወር ይሆናል አመት ይሆናል 2 አመት 3 አመት 10 አመት 20 አመትም ሊሆን ይችላል ምክንያቱም አንዳንድ ጊዜ ሰልፉ ረጅም ስለሆነ immediately effectun አታየውም but you are joining the wrong queue እነማንን ለጥፋት የተሰለፉትን ይላል ከህልውናው ውስጥ ስትወጣ there is distraction ከህልውናው ስትርቅ ራስን አላይን የምታደርጓል ለጥፋት ከተሰለፉ ጋር ነው ይላል this is serious you align yourself አየህ በእግዚአብሔር ህልውናው ስትሆን አላይን የምታረገው ነገር አለ አሜን 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 ዓለም እኮ የተሞላው በአላይመንት ነው ዓለም አላይ በማድረግ እኮ ነው praise God they align ሰዎች እስራኤል ስትነካ አሜሪካ ትነሳለች ነው ትላል ለምን we align አብረን ነው አላይመንት እኮ ማለት ነው ባጭሩ አላይመንት ውስጥ ነው ያለ ነው እሷን የነካ ነው ኮቨነንት ነው ይላል ሌላውን ስነካ ደግሞ ሌላ አላይመንት አለ በመንፈሳዊ ዓለምም አለ there is an alignment ያ አላይመንት ምን የሚባል ነው የንጉስ ፕሬዘንስ የሚባላል ህልውናው ያለበታል መገኘቱ ያለበታል you have to align with that the moment ከዛ ፕሬዘንሱ ስትወጣ ሌላ አላይመንት አለ ምን የሚል ለጥፋት የተሰለፉ የሚል there is a queue one by one you don't see it ለምን ሰልፉ ረጅም ነው እግዚአብሔር ደግሞ የምሕረት አምላክ ነው he will give you a chance to repent to come back to the presence ወደ ሁሉናው እንድትመለስ ወደ ጥሪ እንድትመለስ ወደ አገልግሎት እንድትመለስ ወደ እሱ ወደ መፈለግ ወደ መጾም ወደ መጸለይ እሱ ወደ መፍራት እንድትመለስ he is giving you chance ነገር ግን ታያለ ከሩቅ ከሆነ መስመር ላይ ከሰልፉ ላይ የሆነ ሰው ሲነሳ ታያለ but you don't understand you are in the same alignment ለጥፋት አትሰለፍ remain in the presence ከህልውናው ለመውጣት አትቸኩል I believe somebody እግዚአብሔር ዛሬ ለአንድ ሰው የልቡን ነገር እየተናገረ ነው I'm telling you it's a life changing message you will never hear a better message align yourself በምን በህልውና ውስጥ በመቆየት አትጣደፍ እግዚአብሔር ያልጨረሰው ነገር ያለ ሲመስል አትጣደፍ ያላገዘ ሲመስል አትጣደፍ ያልመለሰልህ ሲመስል አትጣደፍ ያላገዘልህ ሲመስል ለመውጣት አትቸኩል
ያልቆመልህ ሲመስል don't deceive yourself. Just wait in his presence. The day will come. እግዚአብሔር ቀን ያመጣል፣ ሲዝን ያመጣል። አሜን የሚል ሰው አለ ወይ? The season will come. አሜን አሜን አሜን። አየህ በጥፋት ውስጥ ሰልፍ እንዳለ ሁሉ በህልውና ውስጥም ሰልፍ አለ። ይሄን ሰልፍ ደግሞ እየቀረበ ነው። you are getting there. አሜን የሚል ሰው አለ ወይ? you are getting there. እግዚአብሔር ወዳየልህ ቦታ እየደረስክ ነው። የእግዚአብሔር መንፈስ እዚህ አለ። ይሲ በመገኘቱ በመቆየት በህልውና ውስጥ በመቆየት ውስጥ ያለው በረከት ምንድነው? ነምበር 1 በህልውና ውስጥ ስትቆይ የማያልቅ እግዚአብሔር ጸጋ አለ። there is great grace, abundant grace. አሜን አሜን። ሲከኔ ጋር ተናገሩ። የማያልቅ በሉ እስቲ። ድምጣችሁ የሰሙ ዓለም የተትረፈረፈ ጸጋ። yes, in his presence there is grace. ሃሌሉያ። እንደዚህ ሰውን ጭንቅላት በሚያዘው circumstance ውስጥ የእግዚአብሔር ጸጋ ይበዛልሃል። why? because you are in the presence. ዕብራውያን 4:16 እንግዲህ ምሕረት እንድንቀበል በሚያስፈልገን ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። in his presence በህልውና ውስጥ ይቅርታ አለ። በህልውና ውስጥ ይቅርታ ብቻ አለ፣ ምሕረት አለ ይላል። ሃሌሉያ አሜን። ምሕረት እንድንቀሲ ምሕረት በሉ እስቲ። yes ምሕረት እንድንቀበል ምን ማለት ነው? ምሕረት ጀጅመንትን የሚያስወግድ ነው። ይቅርታ ኮንዲሽን ነው። ይቅርታ የአይምሮ የልብ ኮንዲሽን ነው። ምሕረት ግን ድርጊት ነው። አሜን አሜን። ኢየሱስ ያችን ሴት እንደዚህ አላት፣ ማንም ኃጢአትን ያልሰራ ምን ያርጋት አለ? ይውገራት። ከዛ በኋላ ሲያስቡት እነሱ ኃጢአት አለባቸው። ስለዚህ they forgive ነው ያረጋት እኮ forgive አርጋዋት ጥለዋት ሄዱ። ነገር ግን ስታተሱ አልተቀየረም። because ይቅርታ ካለንበት ነገር ውስጥ አያወጣንም። ነገር ግን ነፃነትን ይሰጠናል። ከዛ በኋላ ግን ጌታ እንደዚህ አለ፣ እኔም ግን አለ። you see this is mercy. አሜን አሜን አሜን። ለምን? እነሱ ያልፈረዱባት ሊፈርዱባት ስለማይችሉ ነው። ኳሊፋይ ስለማያረጉ ነው። ስለማይገባቸው ነው። ሊፈርድባት የሚችል አንድ ጻድቅ ግን እዛ ጋር ቆሞ ነበር። ያም ጸጋ ይባላል። ሃሌሉያ። ግሬስ ቆሞ እንደዚህ አየና in the name of Jesus ጸጋ ሳያት እንደዚህ አለ፣ ምሕረት ተደርጎልሻል፣ አልፈርድብሽም ማለት። ይቅርታ ብቻ ለምታገኘው you are forgiven. no you have mercy. አሁን judgment ባንቺ ላይ የለም። በሰላም ሂጂ፣ እንደገና በሰላም ኑሪ፣ ደግመሽ ኃጢአትን አትስሪ። በህልውና ውስጥ ያለው ይሄ ነው። እግዚአብሔር ሌላ እድል ይሰጣል። አሜን 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 አሜን። ሌላ የብርሃን እድል፣ ሌላ የመስራት እድል፣ ሌላ የመነሳት everything በህይወታችሁ ላይ የተያዛችሁበት ነገር አለ። the mercy of God, the presence of God ምሕረቱንና ጸጋውን በእናንተ ላይ ያርጋል። in his presence stay in his presence ምሕረትን እስክንቀበል ድረስ ጸጋው እስኪሞላ ድረስ አሜን 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 እስኪትረፈረፍ ድረስ in the mighty name of Jesus አሜን የሚሰው አለ ወይ? የእግዚአብሔር ምሕረት ለጸጋው ኳሊፋይ ያደርገናል። ጸጋው የማያልቅ ፍቅር ነው። የማይጨረስ ጦታ ነው። የት ነው ያለው? በህልውና ውስጥ must remain in his presence. hallelujah amen 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 amen. you need to receive grace, more grace. hallelujah. number 2 በህልውና ውስጥ በመቆየት የማይመለስ ጥያቄ አይኖርም በህይወታችሁ ላይ። every question will be answered. እያንዳንዱ ጥያቄያችሁ መልስ የሚያገኘው በህልውና ውስጥ በመቆየት ነው። remain in the presence. አሜን የሚል ሰው አለ? I'm almost done. እስቲ በደንብ አሜን በሏ። every question የህይወታችሁ ጥያቄ፣ የኑሮ፣ የሥራ፣ የፋይናንስ፣ የልጅ፣ የትዳር፣ የገንዘብ፣ የሀገር፣ የፖለቲካ፣ የጤና name it, every መልስ ያለው በህልውና ውስጥ በመቆየት ነው። እግዚአብሔር ፊቱን ሲያሳይ መልስ ይመጣል። ሃሌሉያ። አውቴ ይዘምር ምን አለ? ፊቱን ሲያሳየኝ መልሴንም ረሳሁት አለ። praise God. አሜን። the presence አያችሁ ነህምያ ልቡ ተሰብሮ ልቡ ደቆ በሐዘን ተሞልቶ he was broken ከብዶ፣ ነገር ግን ከንጉስ ፊት አልወጣም። he was in the presence of the king. ዛሬ አንድ ሰው ብርሃን እየተካፈለ ነው። በዛ በንጉሱ ፊት ነው። ደክሞታል፣ ግን ንጉሱን ያገለግላል። ፊቱ ጠቁሯል፣ ግን ንጉሱን ያገለገለ ነው። ልቡ ተሰብሯል፣ መዘመርም አሰኘውም ግን ይዘምራል ማለት እኮ ነው። መጸለይ አሰኘውም ግን ይጸልያል።
ቸርች የመምጣት ሙድ የለውም ግን he still coming to church why because በህልውናው ለመቆየት ወስኗል ንጉሱ ጠራውና እንደዚህ ያለው ፊት ለምንድን ነው የጠቆረው አለው አሜን 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 in his presence ይሄ ዓለም ፊታችሁ ሲጠቁር በሚደሰቱ ሰዎች ነው የተሞላው አልሰማችሁኝም አልደግመውም እሱን ያለው ልታስብሉኝ ነው but in the presence of the king why in my presence አለ እኔ በህይወት እያለሁ አለ ንጉሱ praise God ዛሬ እግዚአብሔር ለአንድ ሰው እንደዚህ ያለ እኮ በኔ presence እስከ ዛሬ ድረስ ፊት እንደዚህ አልነበረም እኔማ ቆም ያበራ ፊት ነው አለ ዛሬ የሐዘን ፊት እየተነሳ ነው የምለው የእግዚአብሔር presence የዘመናትን ሐዘን ከልባችሁ ላይ እንደሚጠርግ ያየው ነው አሜን why ሳትታመም ፊት ለምን እንደዚህ ጠቆረ ከዛ በኋላ ወሬያቸውን ቀጠሉ ምዕራፍ 2 ላይ ነው ያነበብካለሁ አለፍ ይያሉ ንጉስ የጠየቀው ጥያቄ ልንገራችሁ ንጉስ እንደዚህ ያለኛ ታዲያ ምን ትፈልጋለህ በህልውና ውስጥ ያለው ይሄ ነው አሜን 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 ምን ትፈልጋለህ ዛሬ ለአንድ ሰው ጌታ እንዲያለው ምንድነው የምትፈልገው ምንድነው ፊትን እንደዚህ ያጠቆረው in the name of Jesus አሜን አሜን በህልውና ውስጥ ጥያቄን የሚያራግፍ የእግዚአብሔር እጅ አለ የእግዚአብሔር ፊት የጠቆረ ነገርህን ሁሉ ከፊት ላይ ያነሳዋል that's why you must remain in the presence hallelujah ሸክማችሁ በፍጹም ከህልውናው ሰርቫይቭ አያረግም it will never survive your problem መንፈስ ቅዱስ እንደዚህ ያለ your problem will never survive my presence አለ አቤት አልገባችሁም ያልኩት ነገር ያንተ ችግር አለ በፍጹም በኔ ህልውና ውስጥ ገብቶ በሰላም አይወጣም አለ it will never survive አልሰማችሁኝም በደም እስቲ my problem በሉ እስቲ ዛሬ በእንግሊዝኛ ነው my problem በሉ እስቲ will never survive the presence of God ከእግዚአብሔር presence ውስጥ ተከትሏችሁ የሚወጣ ችግር አታገኙ it will never survive አሜን የሚሰው አለ ወይ አረ ከነሱ መካከል አንደኛው የአማልት ልጅ ይመስላል that's the presence of God በወጡ ጊዜ ይላል የተፈቱ ይላል እስቲ አሜን 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 የናንተ ሰርከምስታንስ በፍጹም ህልውናው መቋቋም አይችልም ኖ ብዙ ችግራችሁ ገንዘብን ሰርቫይቭ ያደርጋል ገንዘብን አልፎ ይሄዳል ገንዘብ አለኝ ይያላችሁ but the problem will survive your money the problem will survive your ዶክተሮቻችሁን ሳይንቲስቶቻችሁን ስፔሻሊስቶቻችሁን ሁሉ ሰርቫይቭ አድርጎ ይቆማል እንደዚህ ብሎ you problem እስቲ ወንድ የሆነ ከዚህ ፈቀቅ ያደርገኛ መንግስት ጥራ ይላል everything በህይወታችሁ ላይ ያለ ችግር can survive anything ነገር ግን ህልውናው ሲመጣ አረ ሃሌሉያ የእግዚአብሔርን ህልውና ሊቋቋም የሚችል ሁኔታ የለም every burden will lift up ቀንበር ሁሉ ይሰበራል እስራት ሁሉ ይበጠሳል ጨለማ ሁሉ በኢየሱስ ስም ይገፈፋል in the name of Jesus ህልውናውን ተሻግሮ የሚሄድ ችግር የለም ምንድነው የምትፈልገው አለው ምንድነው ይሄን ፊትን የሚቀይር praise God መጽሐፍ ሲናገር መልካሚቷ የአምላክ እጅ በእኔ ላይ ነበር in the name of Jesus ንጉስም የፈለኩትን ሁሉ አለ የጠየቁትን በጠቅላ ምን የጠየቀው አለ ይሄን ጠይቃላ ይሄን ወሰድ ያን ነው አለ ወሰድ ይሄን everything why በህልውና ውስጥ ተይዞ የሚወጣ ጥያቄ የለም ያልኳችሁ ነው don't leave his presence ፈጥነ የንጉስን ህልውና ጥለሃት ወጣ ለምን በህይወት ዘመን ሁሉ ያለህበትን ሁኔታ ሰርቫይቭ የማያደርግ ነገር ፈውስን ተቀብለት ወጣል በቃ መሞት አለብህ ሲል I will never die in his presence amen 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 listen to me በህልውና ውስጥ abundant የሆነ ህይወት አለ there is life in his presence in the mighty name of Jesus ለዚህ ነው ጴጥሮስን ጌታ ደቀ መዛሙርቱ እንደዚህ ያላቸው ያ ሁሉ ሺህ ሰው ጥሎት በሄደ ጊዜ አንተስ ለምን አትሄድም እናንተስ አትሄዱም እንዴ አላቸው ዮሐንስ 6:67 ላይ ጌታ ሆይ አለው አንተ ካኮ there is life that's the difference አለ in the name of Jesus እዛ ገንዘብ አለ እዛ ዕውቀት አለ እዛ ትምህርት አለ እዛ ሰው አለ እዛ ጓደኛ አለ አንተን እኮ ልዩ የሚያደርግ ነገር አለ የህይወት ቃል አለ we impart life
በህልውና ውስጥ የምንካፈለው አለ የትም የማንካፈለው ሐኪም መድኃኒት ሲያካፍለኛል አንተ ህይወት ታካፍለኛል ስራዬ ገንዘብ ሲያካፍለኝ አንተ ህይወትን ታካፍለኝ you will never die in the name of Jesus premature days በጌታ በኢየሱስ ስም ከህይወታችሁ ላይ ተነሳ ነው ምለው nothing will kill you ለምን የእግዚአብሔር ፕሬዘንስ በእናንተ ውስጥ ስላለ ስራችሁን ሳትጨርሱ በጌታ በኢየሱስ ምንም ነገር አይገላችሁ እስቲ በደንብ አሜን በሉ እግዚአብሔር የሰጣችሁ ሚሽን ሳያልቅ አትሞቶም እያልኩ ነው በህይወታችሁ ላይ ያወጅኩ ነው ለምን ከተባለ በህልውና ውስጥ ህይወት አለ every day ህይወትን ትካፈላል in the mighty name of Jesus ሞት እየቀረበ ሲመስል the moment you are in his presence it cannot survive it not survive ያን ሰዎች እንደዚህ ይላሉ ታውቆት ነበር ከብዶት ነበር እንደዚህ ብሎት ነበር እየቃየ ነበር መፍትሄው ምንድነው be in the presence የሞትን ኃይል የሚቀጣው የእግዚአብሔር ህልውና it's the presence of God የተመሸጉ ከተሞቻችን አይደለም በህይወት የሚያኖሩን የተመሸገና ብሎት ፕሩፍ መኪናችን አይደለም በህይወት የሚያስቀጥለን አሜን እምይሰዋለሁ ያለን ሜዲካል ኢንሹራንስ እና ምናቃቸው የዶክተሮች ብዛት አይደለም በህይወት የሚያኖረን ነገር ግን ህይወትን የሚያካፍል ህልውና አለ in the name of Jesus ከፊቱ ስትቀመጥ ህይወት ይካፈላል እድሜ ይጨመርልሃል በነገር ላይ ሁሉ ህይወት መሆን ይጀምራል የሞተ ነገር እስከማይገኝ ድረስ you will impart life in his presence የትኛውም የሞተ your ministry your marriage you anything በህይወታችሁ ላይ የሞተ ያለ ነገር ህያው የሚሆነው በህልውና ውስጥ in his presence oh yes በህልውና ውስጥ የማያልቅ በረከት አለ there is a blessing in his presence ሉቃስ 1:28 መልአኩ እርሷ ወዳለችበት ገብቶ እጅግ የተወደድሽ ሆይ ሰላም ላንቺ ይሁን ጌታ ካንቺ ጋር ነው አንቺ የተባረክሽ ነሽ that's what is በህልውና ውስጥ ያለው ይሄ ነው አሜን አሜን የተመታን አይደለም ይል በህልውና ውስጥ የተባረክን you are blessed አሜን አሜን ብቻ አነሳው ሁሉ ጥሩ ይላል no በህልውና ውስጥ ሆነ የተባረክን ይላል that's the voice you will hear ከዛ ፕሬዘንስ ውስጥ ያንን ህልውና ተሸክማ ወደ ኤልሳቤጥ ስትሄድ ቁጥር 41 ላይ እንደዚህ ያለች አንቺ ከሴቶች መካከል አለች አንቺ አለቻት ከሴቶች ሁሉ መካከል የተባረክሽ why the presence አሜን 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 በህልውና ውስጥ የማያልቅ መለኮታዊ አቅርቦት አለ there is a divine provision ሰዎችን ከእግዚአብሔር ህልውና ከእግዚአብሔር መንገድ የሚያወጣቸው አቅርቦት ነው ምን ሆናለሁ what is my security because የዚህ ዓለም ሲስተም የሰዎችን security በገንዘባቸው ልክ አድርጓል the system of this world የዚህ ዓለም ሲስተም security በዚህ ዓለም ላይ በምን ልክ ነው the more you have the more secure ትሆናለህ የሚል ሲስተም ተዘርግቷል ያ ሲስተም ነው ሰዎች ከእግዚአብሔር ህልውና ውስጥ እንዲሸሹ የሚያደርጋቸው የሚያጣድፋቸው በመገኘት ውስጥ አቅርቦታል የማያልቅ አሜን 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 እስቲ አሜን በሏ ሁለተኛ ሳሙኤል 9:4 ላይ እንደዚህ ነው የሚለው ሁለተኛ ሳሙኤል 9:4 አለፍ ይያልኩ አነብላችኋለሁ ዋው ዳዊት እንደዚህ አለ ከሳኦል ቤት በጎነት የማረግለት ሰው የለም ወይ ብሎ ጠየቀ ይላል ለምን በኪዳን ስለነበር አለም ከዮናታን ጋር ከዛ መጽሐፍ ሲናገር እንደዚህ ይላል በሎዶባር ይላሉ በሎዶባር በተባለ ስፍራ የሚኖር ማን አላሉት ሜምፊቦስቴ ሎዶባር ማለት ምን ማለት መሰላችሁ መካንነት ማለት ነው ባዶነት መለየት ኖ ፓስቸር ማለት ነው ሎዶባር የሚለው ቃል ራሱ ኖ ፓስቸር ምንም አይነት የለመለመ መስክ የሌለበት ደረቅ በሆነ ስፍራ የሚኖር በመካንነትና በባዶነት የሚኖር ሜምፊቦስቴ የሚኖረው እዛ ነበር አሉ ዳዊት እንደዚህ አለ አምጡት አለ ሃሌሉያ let him come to the king the presence of the king ወደ ንጉሱ ህልውና ይምጣ አለ ሃሌሉያ አሜን 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 ለዚህ ሰው መስጠው መፍትሄ እንደዚህ ነው አለ ብር ስጡት ላኩለት ትራንስፈር አድርጎት አለ ያለው let him come የዚህ ሰው የችግር አለ ቢላክ የሚያልቅ አይደለም አለ ቢላክ የሚያልቅ አይደለም በትራንስፈር ምናምን አይሆንም አለ let him come
ወደ ንጉሱ ህልውና in the name of Jesus አሜን አሜን ሲመጣ ያለው ነገር ይሄ ነው ታሪኩን ታውቃላችሁ በሚል ተስፋ ነው አለፍ ብዬ ማወራው praise God ካላወቃችሁ አንብቡት ሜምፊቦስቴን ሲያገኘው ዳዊት እንደዚህ አለው ስማ አለው የመጀመሪያው በንጉስ ህልውና ውስጥ መጣ የመጀመሪያው ኢፌክት ይሄ ነው ስማ አለው ዳዊትም አትፍራ ስለ አባትህ ስለ ዮናታን ስል በርግጥ ቸርነት አደርግልሃለሁ you are in my presence ቀጥሎ እንደዚህ የሚሆነው የአባትን የሳኦል ምድር በሙሉ መልስልሃለሁ everything የሳኦልን ንብረት መመለስ ማለት አቀላችሁ የግለሰብ አይደለም የግለሰብ አለ ምን ማለት መሰላችሁ ለምሳሌ የቀዳማዊ ኃይለ ሥላሴን ቤተሰቦች ጠርታችሁ ወይም አንድ ልጅ ጠርታችሁ በኢትዮጵያ ውስጥ የነበረውን የኃይለ ሥላሴ ንብረት ሁሉ መልስላችኋለሁ ካላችኋቸው ያ ሰው አንድ አይደሱ አይደለም he's a billionaire multi billionaire የሳኦልን ሀብት I will restore everything ከውት የተወሰደ ነገር አለ በንጉሱ ህልውና ውስጥ ስትመጣ የሚሆነው ነገር ይሄ ነው ተወሰደብኝ ያልከው ነገር አለ እግዚአብሔር ሪስቶር ያደርጋል የእግዚአብሔር ህልውና የመታደሻ ስፍራ ነው አሜን 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 እንደዚህ ያለው አንተ ልጅህና አገልጋዮች የጌቶች ልጆች የሚበላውን እንዲያገኙ መሬቱን እረሱለት እግዚአብሔር ይውላችሁ ንጉሱ እንደዚህ ያለ አገልጋዩን ጠራውና ከዚህ በኋላ ሜምፊቦስቴ አለ ለኑሮ አያስብም ለእርሻ አያስብም ለመኮትኮት አያስብም ውሃም አያጠጣም አንተ ነህ የምታርስለታል no more struggle አለ now he's in my presence አሁን በንጉሱ ነው ሲመጣ አለ ሜምፊቦስቴ ከትግል ህይወት ወጣ አለ አራሽ ተሰጠው ኮትኳች ተሰጠው አጫጭ ተሰጠው የሚወቃለትም ተሰጠው you will do everything for him why because now he is in my presence ሎዶባር አይደለም ያለው የአንድ ሰው አድራሻ እየተቀየረ አሜን አሜን ንጉሱ እንደዚህ ያለው ለሲባ ነው የሚነግረው ለአገልጋዩ የጌታ ልጅ የልጅ ልጅ ሜምፊቦስቴ ምን ጊዜም ከኔ ማዕድ ይበላል now he will be in my presence ፈጥነህ ከንጉስ ደጅ አትውጣ there is a blessing there is every provision in his presence amen 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 there is no limitation ሜምፊቦስቴም ሁሉ ጊዜ ከንጉስ ማዕድ ስለሚበላ ይኖር የነበረው በኢየሩሳሌም ነው የት የነበረው ሎዶባር ወዴት መጣ ወደ ኢየሩሳሌም መስክ የሌለበት ድርቀት የሞላበት መካንነትና ልፋት ብቻ ያለበት ሂ ትራንስፈር ኢየሩሳሌም ማለት የሰላም ከተማ ማለት ነው የሰላም ፋውንዴሽን ማለት ነው አሜን አሜን ምንም ተቃላችሁ it symbolizes ይላል the center of God's presence ይላል ኢየሩሳሌም ማለት የእግዚአብሔር ህልውና ማዕከል ነው ይላል ይሄ ሎዶባር የነበረው ሰውዬ ዛሬ ለአንድ ሰው የሆነ ነገር እየሆነ ነው I don't know how to say it ዘመኑ የድርቀት የነበረ ሰው ምንም ነገር ሲያፈራ አይቶ የማያውቅ ሰው የነካው ነገር ሁሉ የሚደርቅበት መጽሐፍ ሲናገር ሽባ ነበር he was paralyzed በፍጹም በምንም ስሌት ህይወቱ ሊቀየር የማይችል ሰው አንድ ቀን ወደ ንጉስ ህልውና ገባ that was the presence of the king ከሎዶባር ይላል ወደ ኢየሩሳሌም የእግዚአብሔር ህልውና ማዕከል ወደ ሆነበት ስፍራ ዛሬ አንድ ሰው ብርሃን እየተካፈለ ነው በጌታ በኢየሱስ ስም you will never go back አልሰማችሁኝም you will never go back ወደ ሎዶባር አትመለሱም ከዚህ በኋላ ወደ ማጣት አትመለሱም ወደ ጨለማና ጭንቀት you will never go back አትመለሱ ወደ ድርቀት ወደ አለማፍራት ወደ አለመከናወን ባርነስ ወዳለበት ነው አለ አሁን ስፍራው ተቀይሯል አሁን ሜምፊቦስቴን የፈለገ ሰው ይመጣው ወደ እግዚአብሔር ህልውና ነው the center of the presence of God የእግዚአብሔር ህልውና ወዳለበት ስፍራ what a transfer in the mighty name of Jesus wow the city Jerusalem ማለት the holy city the city God chose to dwell in ማለት ነው እግዚአብሔር ሊኖርባት የወደዳት ምድር ከሎዶባር in the name of Jesus አየ ሎዶባር ከህልውናው ፈጥነ የምትወጣበትና የምትሄድበት ቦታ ነው
ያ ሎዶባር ይባላል። a place where you struggle for the rest of your life ነገር ግን ፕሬዘንሱ ያለበት ቦታ አለ። ዛሬ አንድ ሰው አይኖች ይከፈታል። come in his presence finally there is a divine protection በህልውና ውስጥ መለኮታዊ ጥበቃ አለ። መዝሙር 91 በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። አሜን አሜን። በአሜሪካ የሚኖር አይደል፣ በኢትዮጵያ የሚኖር አይደል፣ ሳውዝ አፍሪካ የሚኖር አይደል፣ ካናዳ የሚኖር አይደል፣ በዓለም ሰላማዊው ምድር የምትባለው ፊንላንድ ናት። ዓለም ፊንላንድ is the most peaceful country ይላሉ። አብንዴ እውነታቸውን ነው። ፊንላንድ በጣም ሰላማዊ ነው። ከሰላሙ ግን ሰላም ብቻ አይደለም፣ ሰውም የለም። ጌታ ይባረክ። ሰው ከሌለ እንዴት ሰላም አይሆንም? ሰው በሌለበት ምን አለ? ሰው እኮ ነው ሰላም ይነሳል። ሰው በሌለበት እኮ ምንም የለም የለም። you will drive ሃይዌይ ላይ እየነዳችሁ ከ40 ደቂቃ በኋላ አንድ መኪና ሲያልፍ ታያላችሁ። ወደዚህ አይ ሰው አለ ምድር ላይ ነን ትላላችሁ። ከዛ ከወንድሜ ጋር ከመድን ጋር ነበርኩና ምን አለኝ፣ መድን ስም አለኝ፣ ሰው ተነጥቆ ብቻ ቀርተን እንዳይሆን አለኝ። ማለት ራፕቸር happen አድርጎ ቀርተን እንዳይሆን እዚህ ምድር ላይ አለኝ። because there is no one ከቤት ወጣላችሁ ሰው የለም፣ ሄዳላችሁ ሰው የለም። ሰላማዊ ምድር ትባላለች። ሰላም ያለው በህልውና ውስጥ ነው። እዛ ሳገለግል ቢጸልይላችሁ ኑ እላለሁ። ባህላቸው ነው፣ ይመጣሉ። trust me ስለ ፊንላንድ ነው የማወራው። ቢያንስ 20 ሰው ወይ 15 ሰው 20 ሰውማ ከየት ይመጣል? 20 ሰው ለካ ጉባኤው ለካ 12 ነው። ረስቼ ነው። ጉባኤው 12 ነው። ጌታ ይባረክ። ስድስቱ መጡ ማለት ነው። when you pray the most peaceful country ስለምን ልጸልይልሽ? እውነቴን ነው የምራችሁ። የደም ካንሰር አለብኝ፣ የአይምሮ ብሬን ቲዩመር ካንሰር አለብኝ፣ የሳምባ ካንሰር አለብኝ፣ የጣፊያ ካንሰር there is no ሌላ በሽታ የለም። you walk የምትጸልዩለት ሰው ሁሉ በህይወት ዘመናችሁ ሰምታችሁ ማታውቁትን በሽታ ይነግራችኋል። ልጄ አብዷል፣ ከዩኒቨርሲቲ ወጥቷል፣ please pray for my son። ባሌ ከቤት ወጥቶ መኪና ውስጥ እየኖረ ነው፣ 6 ዓመት ሆኖታል። እውነቴን እኮ ምራ አሁን ቀልብ አይደለም። 6 ዓመት ባልሽ ወጥቶ መኪና ውስጥ ይኖር። ሚስቶች what kind of sickness is this? the most peaceful place peaceful ፊንላንድ ብገባ ጫጫታ ሳልሰማ በሰላም እኖራለሁ። የሰራው ሻታታ የምትሉ ሰዎች I'm telling you now በልዑል መጠጊያ የሚኖር በልዑል መጠጊያ የሚኖር ሁሉን በሚችል አምላክ እግዚአብሔርን አለ አንተ መታመኛዬ ነህ አለ። ኧረ ሃሌሉያ። ምሽጌ እምጠጋብህ እምደበቅብህ አለቴ in the name of Jesus። ኧረ ሃሌሉያ። የምኖርበት ጂኦግራፊካል ሎኬሽን አለም የኔ ሰላም አለ but the presence በልዑል መጠጊያ ነው የምኖረው። ለዛ እኮ ነው እንደዚህ አለ፣ ልዑልን መጠጊያ አድርገኸዋልና አለ። ልዑልን መጠጊያ አድርገሃልና ክፉ ነገር አያገኝም፣ መቅሰፍት ወደ ድንኳን አይገባም። ባጠገብሽ በቀኝ አስሽ ወደ አንተ ግን አይቀርም። why? because መጠጊያ ያ የልዑል ነው። you are in his presence። ሲተነሱ በጌታ ፊት የጌታ መንፈስ እዚህ አለ። ሌፕራዲያና ማንታካ wow there is a divine protection in his presence። እርሱ ከአዳኝ ወጥመድ ካሰቃቂም ቸነፈር ይጋርድሃል፣ በላባዎቹ ይጋርድሃል፣ በክንፎቹ ስር መሸሸጊያ ታገኛል። በክንፎቹ ስር መሸሸጊያ ታገኛል። there is a place የክንፉ ስር የሚባል መኖሪያ አለ። የልዑል መጠጊያ የሚባል መኖሪያ አለ። ካራዲያኖ ማሳፕራዲካ oh yes የሌሊት አስደንጋጭነት በቀን የሚወረወረውን ፍላጻ አትፈራም። በጨለማ የሚያደባው ቸነፈር
በቀትርም ረፍራፊው አያሰጋ ፓላዲያኖ ማሶ ፕሮሎቬዲያ ሚስጥሩ ይሄ ነው አለ በልዑል መጠጊያ አርጋል መኖሪያህን ስትፈልግ የምትገኘው በልዑል መጠጊያ ነው ፈልገው ያጡ ለምንድን ነው በክንፎቹ ስራ ተከልለሃል they will never find you አደጋ ፈልገው ያገኛቸውም ድንገተኛ አደጋ ፈልገው ያገኛቸውም ይኸውላችሁ sudden death ፈልገው ያገኛቸውም premature death ፈልገው ያገኛቸውም ገዳይ የሆነ በሽታ ፈልገው ያገኛቸውም ክፉዎች ፈልገው ያገኛቸውም ለምን ሲባል መኖሪያ አለ መኖሪያ የት ነው በሱ በጥላው ስር you are in his presence በህልውናው ስር ተደብቀሃል በህልውናው ስር ተከልለሃል ክፉ ነገር አያገኝም they will never find you ጠላቶቻችሁ ፈልገው አያገኟችሁም ስማችሁን ሊስት አድርገው የያዙ ሰዎች ፈልገው አያገኟችሁም ቀኑን ይጠብቅ ያሏችሁ ሰዎች they will never find you they will never have that day in the name of Jesus ልዑል ያንን ቀን አይሰጣቸውም ለምን በክንፎቹ ጥላ መሸሸጊያን ታገኛለህ በክንፎቹ ጥላ ስር በገንዘብ ስር አለ በመንግስት ስር አለ በክንፎቹ ጥላ ስር ጆቻችሁን ከፍ አድርጉና እግዚአብሔር ሆይ ከህልውና ለመውጣት አልቸኩልም በሉት I will never rush to leave your presence I will remain in your presence ዳዊት እንደዚህ አለ በህይወቴ ዘመን ሁሉ አለ በእግዚአብሔር ቤት ለዘላለም እኖራለሁ I will dwell in his presence ለዘላለም ካላቬና ማሳ እጆቻችሁን ከፍ አድርጉና I will stay in your presence ካላዲያኖ ማሳ ፓራላ ሌፕራዲያኖ ማሳ ካሎ ፓራላ ቬኔሜዬ ሌፕራዲያኖ ማሳ ፓራላ ጂካላ ቬኔሜሬ ሌቮራ ፓላ ቬኔሜጌ ሌቮራ ስምህን ነፍሴ ትወደዋለች አንተን ብቻ አንተን ትላለህ ካላባራ ላባራላዲያ ስምህን ነፍሴ እጆች ይነሱ ትወደዋለች አንተን ብቻ አንተን ከልባችሁ ስምህን በሉት ስምህን ነፍሴ ትወደዋለች አንተን ብቻ አንተን ስምህን ነፍሴ ትወደዋለች የጌታ ህልውና እዚህ አለ አንተ ሁላችሁ ባላችሁበት ስፍራ እጆቻችሁን አንሱና seek his presence እያገለገላችሁም ያላችሁ ሚዲያም ላይ ያላችሁ all of you focus on his presence ስራችሁን እየሰራችሁ አንተን ብቻ ስምህን ነፍሴ ስምህን በሉት ስምህን ነፍሴ
Bagadiano Macalabana Marala Panama Santo Praladiana Mai Jibagala Bonto Prolovene Megene Borala Barala 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 Ante Alemdewo Sitara ኢየሱስ ስለው ተስማምቶኛል በሕይወቴ ስጠራው ኢየሱስ ስለው ተስማምቶኛል ትወደዋለ አንተን ኢየሱስ ስምህን በሉት ስምህን ነፍሴ Diana manto porro lo bene megele ora la barala bagala barala si pala di catuna masando porro bene megele le pradiano moso porro lo bene megele ora la barala che la Diana massa barala Shikala barala pala barala barala Alabana manto polo bene megele Shikadiano masa Shikala bana manto polo bene yes ስሙ ኢየሱስ ከስሞች ሁሉ በላይ ካላባራላባና ማሳፓራላ ያባይ የሚገዛ ስሙ ሌፕራዲካ ዳሶ ፓራላባና ማንቶ ፓራላ ቤኔ ሜጌሌ ቦራላ Shikadiano manta prolo bene megele borala barala bagala barala ኢየሱስ ከስሞች ሁሉ yes የማይገዛለት የሌለ የማይመልስለት የሌለ everything will respond to him yes ከስሞች ሁሉ በላይ በምድር ሆነ በሰማይ Diana manto ala bene megele porala
Father, we give you praise. Father, we give you praise. ለመጨረሻ ጊዜ እጆቻችሁ ወደ ሰማይ አምላክ ወደ እግዚአብሔር ከፍ አድርገን እግዚአብሔር ሆይ በሉት። በህልውና ውስጥ ለመቆየት ወስናለሁ በሉት። I decide to remain in your presence. I will never rush. ከህልውና ለመራቅ አልቸኩልም። ከጸሎቴ፣ ከጾሜ፣ ከቃልህ፣ ከቅዱሳን ህብረት፣ ከአገልግሎት ራሴን ለማራቅ አልፈጥንም። I will stay in your presence. ኦ መንፈስ ቅዱስ ካላባራ ላባራ ላባራ አባቶ እናመሰግንሃለን። አባቶ እናመሰግንሃለን። Father, we give you praise in the mighty name of Jesus. Jikala paradigata santo parala parala le pradiano mantaka parala banamos parala 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 di jikala vanto parala banamaso parala dia le pradiana manto porolo bene megele porala parala che la vana magala parala parala le bagara la parala አባቶ እናመሰግንሃለን። ከፍ እናደርግሃለን። ኦ ይጋላባራላባናማስ I come in your presence. I repent. ህልውናህን ለመልቀቅ የፈጠንኩበትን ጊዜ forgive me በሉት ጌታን። ፕራዮሪቲን ያዛባውበትን ጊዜ forgive me. ይጋላባራላዲያ I will change. Abato, I will change, but I will stay in your presence. Thank you, Father. Libra diana manta kavara. Kalavara lavara lavara lavara. በጌታ በኢየሱስ ክርስቶስ ስም ዛሬ ልባችን ተቀየረ። Receive a new heart. Receive new heart. አዲስ ልብ በጌታ በኢየሱስ ስም ተቀበሉ። ህልውናውን የሚናፍቅ የሚራብ በእግዚአብሔር ህልውና ውስጥ የሚቆይ ልብ በጌታ በኢየሱስ ስም ተቀበሉ። In the mighty name of Jesus. ይኸው እዚህ ያለው የመንፈስ ቅዱስ ህልውና በጌታ በኢየሱስ ስም በሽታችሁን ይፈውስ። Every sick body in the name of Jesus. በጌታ በኢየሱስ ስም አሁን ፈውሱን ይካፈል። በጌታ በኢየሱስ ስም ከራስ ፀጉራችሁ እስከ እግር ጥፍራችሁ ድረስ ፈውስ ተካፈሉ። Receive your healing. Receive your healing. ለሰውነታችሁ ፈውስ ተቀበሉ። ለትዳራችሁ ለቤታችሁ ፈውስ ተቀበሉ። ለፋይናንሳችሁ ፈውስ ተቀበሉ። ለልጆቻችሁ ፈውስ ተቀበሉ። Receive healing in the mighty name of Jesus. በጌታ በኢየሱስ ክርስቶስ ስምና ስልጣን in the mighty name of Jesus. ዛሬ ህልውናው ፈውስን በእናንተ ላይ ያደረገ ዛሬ ደሙን በልባችሁ ላይ ያደረኩኝ የደሙን ምልክት በቤታችሁ ላይ ያደረኩ በህይወታችሁ ላይ ያደረኩ ኦ ልዑልን መጠጊያ አድርገኸዋልና ክፉ ነገር አያገኝህም። መቅሰፍት ወደ ድንኳን አይገባም። በጌታ በኢየሱስ ስም ረጅም እግዚአብሔርን የማገልገል የጤንነት የበረከት የልጅ ልጆችህን የማየትን ህይወት ትካፈላለህ። Receive life in the name of Jesus. ከኔ ጋር ተናገሩ። እግዚአብሔር ሆይ ቃል መጥቶልኛል፣ በርቶልኛል፣ ተቀብየዋለሁ፣ አምኜዋለሁ። በጌታ በኢየሱስ ስም ከህልውና ለመውጣት አልቸኩልም። አሜን። እስቲ ማን ነው እልልታ ያለው ክብር ያለው ለዚህ ጌታ? Praise God.